የሳሮን ነገር እንዳየነው ነው። እንግዲህ ሳሮን በዶክተሩ አሁንም እንደተያዘች ነው ማለት ነው። እንግዲህ ሳሮን ውሸቷን ነው ልጇ የተለቀቀልኝ ብላ ለነሳሚና ለቤዛ ያወራችው። ዶክተሩ እንግዲህ በዚህ መንገድ ሂጂና ንገሪያቸውና ከእነሱ ሚስጥር እንድታመጣ በዚህ መንገድ ነበር የነገራት ማለት ነው። ስለዚህ ዶክተሩ አሁንም ቢሆን የሳሮን ልጅ እንዳገተ ነው ማለት ነው። ልጇን አልሰጣትም። አሁንም ቢሆን ሌላ ብዙ መረጃዎችን እንድታመጣለትና እንደገና አሁንም ቢሆን መቼም ልጁን እንደማይሰጣት እየነገራት ነው። አሁን ላይ ዶክተሩ ሳሮን ላይ እየተጫወተባት ነው የሚገኘው፣ እየተጠቀመባት ነው የሚገኘው። ምክንያቱም ከዚህ በፊት እንደምናውቀው ከሆነ ዶክተሩ ለሳሮን መርዝ ሰጥቷት እንድትገላት ቤዛን እንግዲህ መርዝ ሰጥቷት ያንን መርዝ ቤዛ ላይ ስላላረገችባት በዛ ንዴት ያ ነገር እንግዲህ ቤዛ ያኔ ብትሞት ኖሮ አሁን አንቺ እንደዚህ አላሰቃየሽም ነበር ነው እያላት ያለው። ስለዚህ ዶክተሩ ምንድነው የሚፈልገው? የቤዛን ሞት ይፈልገዋል ማለት ነው። ቤዛ እንድትሞትና እንግዲህ የቀረው እዛ ላይ ያለው ሀብት ንብረቱ ቤቱም የሱ ቤተሰቦች ስለሆነ እሱ ራሱ መውሰድ ነው የሚፈልገው ማለት ነው። እንግዲህ በተደጋጋሚ ጊዜ ቤዛን ያን ቤት እሷም እያለች ራሷን ሄዶ ልግዛሽ እያላት ነበር። ስለዚህ ያ ቤት ለሱ ምን ያክል ዋጋ እንዳለውና ያ ቤት ለዛ ቤት መስዋዕትነት እየከፈለ መሆኑን እናንተም ይህንን ማሰብ አለባችሁ። ስለዚህ ዶክተሩ በጣም ከባድ ሰው ነው። ሳሮንን ልጇን አፍኖ አሁንም ቢሆን ሌላ መረጃ እንድታመጣ እየጠየቃት ነው። ልጅሽን ዛሬ ነገ ከነገ ወዲያ እሰጥሻለሁ እያለ አይሰጣትም፣ እየተጫወተባት ነው የሚገኘው ማለት ነው። ስለዚህ ሳሮን አሁን ላይ በጣም ነው የምታሳዝነው። እኛ በቃ በጣም ተፈታች ልጇ ብለን በጣም ተደስተን እንግዲህ ሳንጨርስ እንግዲህ አሁንም በዶክተሩ እጅ ላይ ተይዟል ማለት ነው። በዛ ላይ የቅንጅርቲ ነገርም አሁን ላይ የተፈታ ይመስላል። ምክንያቱም ቅንጅርቲ አሁንም ዶክተሩ ጋር እንደሆነ የዶክተሩ ሰዎች ቅንጅርቲን እንዲያዙትና እንዳፈኑ ተናግሯል ለሳሮን። ስለዚህ ቅንጅርቲ የጠፋው ለምንድን ነው? ዶክተሩ ቅንጅርቲ የያዘው ሚስጥር ወይ ዶክተሩን ወይ የሱራፌልን ነገር ሊናገር ስለሚችልና ሚስጥሩን ከተናገረ ደግሞ ዶክተሩ ሊያዝ ስለሚችል አሁን ላይ ቅንጅርቲን ዶክተሩ ራሱ አፍኖ ይዞታል ማለት ነው። ስለዚህ ቅንጅርቲም አይፈታም፣ እንግዲህ እንደተሰወረ ይቀራል በዛው። ዶክተሩ አሁን ላይ አይፈታም። እንግዲህ ቲጂ አሁን ላይ ምን እያደረገች ነው ያለችው? ሳሮንን እንደ ዶክተሩ ልትጠቀምባት ነው ማለት ነው። ቲጂ ከዶክተሩ ጋር በጣም ብዙ ስራዎችን ስለሰራችና ዶክተሩ አንዳንድ ሰዎችን እንደዚህ በሚያግት ጊዜ የት እንደሚያግት እንግዲህ ቲጂ ኢንፎ ወይም ደግሞ መረጃ ሳይኖራት አይቀርም ማለት ነው። ስለዚህ አሁን ሳሮንን ቁጭ ብላ አስቀምጣ ልጇን እንደምታስመልስላትና ስለ ቤዛ ስለነሳሚ ስለ ቤዛና ሱራፌል ያላቸው ግንኙነት ምን ላይ እንደሆነ ከሳሮን መረጃ ለመቀበል ቲጂ ሳሮንን እየተጠቀመችባት ነው። ሳሮን አሁንም እንደ ዶክተሩ እንዳትሆንባት ቲጂ ልጇን ካገተበት ከሰጠሽኝ በኋላ ነው መረጃ መሰጠሽ ብላታለች ማለት ነው። እንግዲህ አሁን ሳሮን ቆቅነች። ከዚህ በኋላ በዶክተሩ መማር አለባት ብዬ ነው ማስበው። ስለዚህ ሞኝ መሆን የለባትም። አሁን ቲጂ እንዳለቻት እንግዲህ ቲጂን ማመን ስለሌለባት አሁን ምንድን ያለችው ልጅቷን ወይም ደግሞ ሳሮን ልጇን እስከምታገኝ ድረስ ምንም አይነት መረጃ እንደማሰጣት ግልጽ ነው ማለት ነው። ቲጂ አሁን ላይ እንግዲህ በጣም ከባድ ሆናለች። ምክንያቱም ብቻዋን አይደለችም፣ ሌሎች ሰዎችን እንግዲህ ቀጥራለች ማለት ነው። በገንዘብ የራሷን እቅድና የራሷን ሀሳብ እስከምታስፈጽም ድረስ አሁን ላይ ቲጂ በጣም በከባዱ ተነስታለች ማለት ነው። አሁን ላይ ዶክተሩ የት እንደሚያስቀምጣት የሳሮንን ልጅ ቲጂ ስለምታቅ እነዛን የቀጠረቻቸውን ሰውዬ የሳሮን ልጅን ለማስፈታትና እንግዲህ ወይ ዶክተሩ የያዛትን የሳሮን ልጅ እሷ ቲጂ ደግሞ የሳሮን ልጅን ይዛ ሳሮንን ልትጠቀምባት እያሰበች ነው። እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ በኩል እንግዲህ ቤዛ ሱራፌልን ልጅ እንውለድ እያለችው ትገኛለች። እንግዲህ ከዚህ ቀደምም እንደዚህ አይነት ጥያቄ ጠይቀው ልጅ የፈጣሪ ስጦታ ነው ቀስ ብሎ ይመጣል ብሏት ነበር። ነገር ግን ለቲጂ እንዳላት ሱራፌል ደግሞ ምንድን ያላት መውለድ እንደማይችል ነግሯታል ማለት ነው። ስለዛ ቤዛ ሱራፌልን ይህን ነገር ጠየቀችው። ነገር ግን
እንግዲህ ይሄ ነገር ባይሆንስ ብሎ ነው ጥያቄ ያቀረበላት። ስለዚህ ቤዛ ይሄን ነገር ፍላጎት ልጅ መውለድ ፍላጎት ስላላትና እስከዛሬም ድረስ ያልተፈጠረው ለምንድነው ብላ ሐሳብ ሆኗታል፣ ተጨንቃለች ማለት ነው። እንግዲህ ቤዛ ያላት አማራጭ ካልሆነ የመካነት እንግዲህ ምርመራ ለምን አናድርግም ብለዋለች ማለት ነው። ነገር ግን ሱራፌል እያለ ያለው ልጅም ባይመጣ አንቺ ነሽ በጣም መወደሽ ምናምን እያለ እያረሳሳት ነው ይመስለኝ። እሷ ግን ይሄ ነገር ጥያቄ ውስጥ ገብቷል። አንዴ እንኳን እንዴት አልተፈጠረም ብላ ማለት ነው። እሷ ልጅ መውለድ ስለምትፈልግ ሱራፌልን 100% ስለምታምነው ማለት ነው እና በጣም ስለምታፈቅረው ቤዛ ክፍል 50 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 50 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ የሱራፌል ነገር የማይታመን ነገር ነው። ሱራፌል አሁን ላይ ለቤዛ የቤቱን ሙሉ ዋስትና ለሷ ሰጥቷታል። ቤቱን እንግዲህ በሷ ስም አስተላልፎላታል ማለት ነው። ሱራፌል እንግዲህ አሁን ላይ ተቀይሯል ወይስ ሌላ ነገር አስቦ ነው የሚሆነው? ምክንያቱም ቤዛ አሁን ላይ ይህንን ነገር ሲያደርግላት በእርግጥ አምነዋለች። ነገር ግን ሱራፌል የእውነት ለቤዛ ፍቅር ካለው የተነሳ ነው ይህንን ነገር ያደረገው ወይስ እንደገና ሌላ ጥቅም ፈልጎ ነው በከባዱ? እስቲ እናንተ ይህንን ነገር በሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን ላይ ቤዛ በጣም ሱራፌልን አምነዋለች ማለት ነው። በቃ የዋነች ቤዛ ሁሉም ነገር በአንዴ ነው የምታምነው። የሆነ እንድትጠራጠር የሚያደርጋት ነገር የለም። ምክንያቱም ቤቱ ነበር፣ ቤቱን በስሟ አዙሮ እንግዲህ ከዚህ በኋላ በቃ ካልፈለግሽ ሊሄድ ብሎ እንግዲህ ድራማ ሲሰራባት ነበር ቤዛ ላይ። ነገር ግን ቤዛ ይህን ነገር ካደረገ በኋላ ሱራፌልን በደንብ አምነዋለች ማለት ነው። እንግዲህ እንዳይሄድና ከሷ ጋር ከዚህ በኋላ እንዲኖር እሷም አድርጓለች ማለት ነው። ነገር ግን ሱራፌል ያሰበው አሁን ምንድነው? እስኪ እንደኔ አሁን ላይ ሱራፌል ያሰበው ምንድነው? ቤዛን እንደገና ላግባሽ እያለ ነው። በሰርግ ድግስ በትልቁ ተደግሶ ሁሉም ሰው ተጠርቶ ከዚህ በፊት ከቤዛ ጋር የተጋባው ሱራፌል በቀላሉና እንግዲህ ብዙም የፌክ አይነት ሰርግ ነበር ብሏል። እና አሁን ላይ ሱራፌል ቤዛን እያላት ያለው በከባዱ ሰርግ ተደግሶ ብዙ ሰው ተጠርቶ ምናምን ትክክለኛ ሰርግ እንዲሆን ነው። አሁን ይሄን ነገር ያለበት ምክንያት ምንድነው? እንደኔ አሁን ላይ የሚፈልገው ነገር ይሄ ነገር ሰርግ ከተደገሰና የእውነት ባል መሆኑ እንግዲህ ሱራፌል በደንብ ከታወቀ በህዝቡ ዘንድ ምንድነው የሚያደርገው? የሆነ ነገር ቢጣላ የሆነ ነገር ቢል ራሱ ይሄ ነገር ባል እስከሆነ ድረስ ሀብት ንብረቱ እኩል ሊካፈል ይችላል ባይ ነኝ። ምክንያቱም ቤቱን ሰጥቷት እንግዲህ ቤዛ ከቤቱ ሌላ የደበቀቻቸው ሱቆች፣ ብዙ ድርጅቶች ምናምን አሉ። ስለዚህ እነሱንም አጠቃላይ እኩል ለመካፈል ሱራፌል ያሰበው ይሄንን ይመስለኛል። እንግዲህ ሱራፌል ምንድነው ያላት ቤዛን ያላት ምንድነው እሷ የምትሰራበት ወይም ደግሞ እሷ የምታሰራው ድርጅት ውስጥ ቅጠሪን ያላት። እንግዲህ አሁን ላይ ሱራፌል ምንም የለውም፣ ቤቱንም ሰጥቷታል፣ በቃ ባዶ ነው ያለው። ስለዚህ አሁን ፍቅር ለሷ እንደሚሰጣት ነው እንግዲህ እያስመሰለ ይመስለኛል። የእውነት አይመስለኝም። ሱራፌል ሌላ ነገር ያሰበ ይመስለኛል በከባዱ። ነገር ግን ቤዛ አምነዋለች። ጭራሽ ሱራፌል አሁን ላይ ምንም የለህም ወንድ ልጅ ነህና የሆነ መንቀሳቀስ ያስፈልጋል ብላ በአካውንቱ ብር አስገብታለታለች ገና ካሁኑ። ስለዚህ 100% ቤዛ በቀላሉ አምነዋለች ማለት ነው፣ እስከዛሬ ድረስ ያደረጋትን ረስታ። አሁን ላይ ግን ሱራፌል የሚፈልገው እንግዲህ እንደነገርኳችሁ ጋብቻ እናርግ እያለ ስለሆነ በከባዱ ከእሷ የሚፈልገውን ነገር በደንብ ለመውሰድ ይመስለኛል። እስኪ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። ሌላው ቲጂ እንግዲህ ሚስጥር መቋጠር አትችልበትም። ሉላ የነገረቻትን ነገር በጠቅላላ ለዘርፌ ነግራታለች ማለት ነው። ሉላ ከዚህ በፊት ምን ብላት ነበር? ቲጂን እንደጸነሰችና ልጁ ደግሞ ዞር ብሎ እንደማያያት ብሩኬ የሚባለው የሉላ ጓደኛ ፍቅረኛ ዞር ብሎ እንደማያትና ይህን ነገር ደግሞ ሚስጥር አድርጋ እንድትቆይላት ነው ለቲጂ የነገረቻት ሉላ። ነገር ግን ቲጂ ይህንን ነገር ሄዳ ለዘርፌ ትነግራታለች። እንግዲህ ቲጂ ለሉላ ለዘርፌ የምታዝንላት አይነት ሴት እየመሰለችና አረቂዋን እንግዲህ ቲጂ ስለምትወስድና ያን ስትወስድ ስለሚያማት ያንን ነገር ደግሞ እንደማትሰጣትና
ሕክምና እየወሰደች እያስመሰለች ነበር ያለችው እስከዛሬ ድረስ። ጭራሽ ይባስ ብሎ ቲጂ ምንድነው የምታደርገው? ዘርፌ ጋር በሄደች ቁጥር እንግዲህ ሁል ጊዜ ነው እንግዲህ አረቄ ይዛላት እየሄደች እንድትጠጣ የምታረጋት። ዘርፌ ደግሞ ያንን በጠጣች ቁጥር እየታመመች ህመሟ እየባሰ ነው የሚመጣው። ያኔ ደግሞ ህመሟ በባሰ ቁጥር ማንን ነው እንግዲህ አሁን ላይ ቲጂ ስለመጣች የቲጂን ሀሳብ ሉላ ግዴታ መስራት ስላለባት ያንን ነገር ካሰራቻት በኋላ ወይም ደግሞ ያንን ነገር ስትስማማ ቲጂ ደግሞ ያው ብር ትሰጣቸዋለች እንድትታከም ልታደርግ ትችላለች ማለት ነው። ስለዚህ ቲጂ ራሷ ዘርፌን እየገደለቻት ራሷ ደግሞ እያከመቻት ነው ያለችው ማለት ነው። ይህንን ዘዴ ተጠቅማለች ለራሷ እቅድ ለማስፈጸሚያ በዚህ ዘዴ ነው ዘርፌን እየተጠቀመችባት ያለችው። ሉላ ግን ይህን ነገር አታቅም፣ የዋህነች። እንግዲህ እሷ ባለቻት መንገድ ልትሄድ እዛ ቤት ቤዛን መስላ ልትገባ ተስማምታለች ማለት ነው። ዘርፌ ግን እንደ እናት እኔን ስለማታይ ነው ይህን ነገር ያልነገርሽኝ ብላ ሉላን በጣም ተቆጥታታለች። ምክንያቱም ሉላ ለዘርፌ ወይም ደግሞ ለአክስቷ ሳትናገር ለቲጂ ለምን እንደተናገረች ነው ዘርፌ የተናደደችባት እንጂ ያንን ነገር መፈጠሩ አይደለም። ምክንያቱም ዘርፌ የምታውቀው እሷ በጣም አሁን ላይ ትምህርት ላይ እንዳለችና በስራ ላይ እንዳለች ያንን ነገር ደግሞ ጨርሳ ከዛ በኋላ ነው የምታስበው ብላ የምታስበው። ነገር ግን ሉላ ያ ነገር የተፈጠረው በተሳሳተ መንገድ እንደሆነና ከባድ ስለሆነ ዘርፌንም ቀርባ ስለማታወራት ስለማትረጂ ነው ብላ ከዘርፌ ጋር ተነጋግሯል ማለት ነው። አሁን ሉላ ቲጂን በዚህ ነገር ትይዛታለች። ምክንያቱም ሉላ ሚስጥር ነው ብላ ለቲጂ ስለነገረቻት ቲጂ ደግሞ ይህን ሚስጥር ለዘርፌ ስላወራች ከዚህ በኋላ ሉላ ለቲጂ ምንም አይነት ሚስጥር አትነግራትም። ሚስጥር እንደምዘረግፍ ስለምታቅ ከዚህ በኋላ ምንም አይነት ነገር ላለመንገር ትወስናለች። በዚሁ ሉላ ደግሞ ትማርበታለች ብዬ ነው ማስበው። ሌላው እንግዲህ ቤዛና ሱራፌል የራት ግብዣ ለኩቻና ለሳሚ ሊያደርጉላቸው ማለት ነው። እንግዲህ አሁን ላይ ቤዛና ሱራፌል አንድ በመሆናቸውና በመታረቃቸው ፍቅራቸውን እንግዲህ በመቀጠላቸው ሳሚንና ኩቻን ጠርተው የራት ግብዣ ሊያደርጉ ነው ማለት ነው። ከዚህ በፊት ይህን እንደዚህ አይነት ነገር የራት ግብዣ ተደርጎ በጣም በከባዱ ነበር የተለያዩት። አሁን ደግሞ እንግዲህ ከእንደገና ሳሚንና ኩቻን የራት ግብዣ ሊያደርጉላቸው ነው። ሱራፌል ምን አስቦ ነው ይህንን ነገር የሚያደርገው? ቤዛን እንደሚያምናት ለሳሚ ለማሳየት ይመስለኛል። ይህንን የራት ግብዣ አድርጎ እንዲያምነው ከዚህ በኋላ ሳሚ በህይወታቸው ላይ እንዳይገባና እንዲያምነው የሚያደርግ ይመስለኛል። ይባስ ብሎ ሱራፌል ምንድነው ያላት ለቤዛ? ሳሚን ለራሱ ሰርግ ጊዜ አንደኛ ሚዜ ሊያደርገውም ወስኗል ማለት ነው። እንግዲህ ሱራፌል ቀሉ አይጠገብም። አሁን ላይ ሳሚን በጣም እንግዲህ እንደሚያምነውም ላይ የሰርጉ አንደኛ ሚዜም ሊያደርግ እንዳሰበ ነው እየነገራት ያለው። ነገር ግን የዚህ ነገር መፍጠንና የዚህ ነገር መቸኳኮል ያልተመቸው ሳሚ በጣም ግርምት ውስጥ ነው ያለው። ምክንያቱም ይሄ ነገር በጣም በችኮላ መሄዱ ሱራፌል ምን አስቦ ነው የሆነ ነገር አስቦስ ከሆነ ብሎ በጣም ሳሚ አሁንም ተጠራጣሪ ስለሆነ እየተጠራጠረ ነው ያለው። መጠራጠሩ ጥሩ ነው፣ ሳሚ በጣም ጥሩ ነው። ነገር ግን አሁን ላይ እንደድሮ መጣበቅ ትቷል ማለት በቃ ሁሉም ነገር ሰላም እንዲሆንና በትዳራቸው ላለመግባት እንደድሮ አይርመጠመጥም። አሁን ላይ በቃ ቆፍጠን ያለ ነገር ነው እያደረገ ያለው። ለቤዛ እስከዛሬ ድረስ ያደረግላትም ነገር እሷም አመስግነዋለች። እሱም እንግዲህ በዚሁ እራት ሊለያዩ ይችላሉ ብዬ አስባለሁ፣ የሆነ ነገር እስካልተፈጠረ ድረስ ማለት ነው። ቲጂ አሁንም ለቤዛ እንደምታስብ አይነት ሴት እየመሰለች ነው እንግዲህ ከሳሮን መረጃዎችን ለመቀበል እየፈለገች ያለችው። ሳሮን ዶክተሩ ልጇን እንዳገተባት ስለማታቅ በዚህ ቀርባ ሳሮንን እንግዲህ ሳሮን ደግሞ ቲጂን ቁጭ ብላ ያለውን ሚስጥር በሙሉ ዶክተሩ እንደያዘባትና እንዳገተባት ለቲጂ ስለነገራት ደካማ ጎኗን አወቀች። ቲጂ ደግሞ በሳሮን ደካማ ጎን እንደገና በመግባት ዶክተሩ እንደተጠቀመባት ራሷ ቲጂ ሳሮን ላይ ልትጠቀምባት አስባለች ማለት ነው፣ ልጇን ወስዳ ከዶክተሩ። አሁን ላይ ሳሮን በጣም እንግዲህ ሁለት አጣብቂኝ ውስጥ ገብታለች ማለት ነው። ቲጂ ትረዳኛለች ብላን የማያሰበችው ነገር ግን ቲጂ ከባድ ሰው ነች። እሷ ላይም ጭራሽ ልትጠቀምባት ነው የመጣችው። ስለዚህ ሳሮን በመሃል በጣም ተጎድታለች ማለት ነው። ልጇንም አላገኘችም። እንደገናም ደግሞ ወደ አቀባባይ ያደረጓት በቃ ልጇን እስከምታገኝ ድረስ። አሁን ላይ ቲጂ ምንድነው ያደረገችው? ለዘርፌ በምትወስድላት አረቄ
ዘርፌ እንግዲህ ያንን ነገር በጣም በጠጣሽ ቁጥር በጣም በጠና ታማለች ማለት ነው። ስለዚህ እሷ ስትታመም የምትደውለው ሉላ ማን ጋር ነው? ቲጂ ጋር ነው። ምክንያቱም ቲጂ ነው የምታውቃት። ቲጂ ልትረዳቸው እንደመጣችና እንግዲህ ልታሰራቸውም ስራ እንደመጣች ስለምታውቅ ቲጂ ጋር ነው የደወለችው። ቲጂ ደግሞ የሉላ ነገር ስላልጣማት አሁን ላይ ሉላ ቲጂን እንድትለምናት አውቃ ስልክ እየዘጋችባት እያሰቃያቻት ነው ማለት ነው። ራሷ ገርላ ራሷ እንድታድናት እንግዲህ ቲጂ የበላይነቷን ለሉላ ለማሳየት እንግዲህ ስልኩን እየዘጋችባት ነው ያለችው። አሁን ላይ የሚያሳስባት ነገር ቲጂ የሳሮንን ልጅ አግታ ሳሮን እንድታመጣላት መረጃዎችን ለማድረግ ከቀጠረቻቸው ሰዎች ጋር እየተወያየች በስልክ እያወራች ትገኛለች ማለት ነው። ስለዚህ ሳትወድ በግዷ ሉላ እዛ ቤት ልትገባ ትችላለች። አሁን ላይ ቤዛን መስላ ልትገባ በስተመጨረሻ ትችላለች ማለት ነው። ሳሮንም በመሃል ተጎዳች። ቲጂ ግን በጣም ከባድ ነው እያሰበች ያለችው፣ በከባዱ መታለች ከዶክተሩ ብሳ ማለት ነው። እስኪ እናንተ በዚሁ ፊልም ላይ እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየቴ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።